ሰላም እንዴት አላችሁ? ውድ የጭምጭምታ ዩቲዩብ ቤተሰቦች በዛሬው መሰናዷችን አጠር ያሉ ዓለም አቀፍ መረጃዎችን ይዘን መጥተናል። ሜክሲኮ በአሜሪካ ድርጊት አንስማማም ማለቷና እንዲሁም ደግሞ የአሜሪካ የበጀት ጉድለት በ25 የበጀት ዓመት መጠኑ 1.5 ትሪሊዮን ዶላር መድረሱ እየተነገረ ስለመሆኑና ቻይና በአሜሪካ ላይ ስለምታደርገው ዛቻና እንዲሁም ደግሞ የአሜሪካ ጀቶች ከዓይኔ ሊሰወሩ አይችሉም ስትል ለአሜሪካ ዝታለች። እኒህንና ሌሎችን አጫጭር ዓለም አቀፍ ዜናዎችን ወደ እናንተ እናደርሳለን። ለዩቲዩቡ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየት ሲኖራችሁ ደግሞ የመልእክት ሳጥን ውስጥ አስቀምጡልን። አብራችሁን ቆዩ። የሜክሲኮ ፕሬዝዳንት አሜሪካ በካሪቢያን ባህርና ፓሲፊክ ውቅያኖስ የምትፈጽመውን ጥቃት አወገዙም። ፕሬዝዳንቷ ከፕሬዝዳንት ዶናልድ ትራምፕ ከፍተኛ የድንበር ላይ ጫና የተፈጠረባቸውም መሆኑን ገልጸዋል። በድንበር አካባቢ ከስደተኞች ጋር በተያያዘ ውጥረት እንዲፈጠር አድርጓል የሚል ሪፐብሊካኑ ይወነጅላሉ። በሌላ በኩል በአሁኑ ሰዓት አሜሪካ ከአደንዛዥ እጽ ጋር ትስስር አላቸው ያለቻቸውን መርከቦች ኢላማ ውስጥ ማስገባቷ ደግሞ ፕሬዝዳንቷ አንቀበለውም፣ በዚህ አንስማማም ብለዋል። ከነሐሴ ወር መጨረሻ አንስቶ የአሜሪካ ኃይሎች በካሪቢያን ባህር እንዲሁም ከቅርብ ጊዜያት ወዲህ በፓሲፊክ ውቅያኖስ ላይ ጥቃት እያደረሱ ነው። ምንም እንኳን ፔንታጎን ህገወጥ መርከቦች ናቸው በማለት ቢያስተባብልም ድርጊቱ ዓለም አቀፍ ህግን የሚጥስ ነው በሚል ይተቻል። በዓለም አቀፍ ባህር ላይ እንዴት ህገወጥ የአደንዛዥ እጽ አዘዋዋሪዎችን መቅታት እንደሚቻል አሰራር አለ የሚሉ ፕሬዝዳንቷ ቢያንስ የ37 ሰዎችን ህይወት የቀማውን የአሜሪካ ተከታታይ ጥቃት አውግዟል። በአሜሪካ ሜክሲኮ ድንበር ፍልሰተኞችን በመቆጣጠርና በንግድ ሰጣ ገባ ውስጥ ያሉትን ዋሽንግተንና ሜክሲኮ አሁን ላይ ደግሞ የካሪቢያን ባህር ቀውስ ውስጥ እንዳይገቡም ተሰግቷል። ሌላው ደግሞ የአሜሪካ የበጀት ጉድለት በ25 የበጀት ዓመት መጠኑ ከ1.78 ትሪሊዮን ዶላር መድረሱ ተነገረ። የአሜሪካ የበጀት ዓመት ጉድለት ለ25 የበጀት ዓመት መጠነኛ ቅናሽ ማሳየቱ እየተዘገበ ሲሆን ይህም የሆነው ከውጭ የሚገዙ ዕቃዎች ላይ የተጣለው ቀረጥ ታሪፍ ሪቨኑ ከፍተኛውን ታሪካዊ መጠን መመዝገቡ ነው። ሆኖም ኢኮኖሚው እየሰፋ ባለበትና የገንዘብ መረጋጋት በታየበት በዚህ ወቅት እንኳን ሀገሪቱ የምትበደረው ገንዘብ መጠን አሁንም በከፍተኛ ደረጃ ላይ እንደሚገኝ የዘርፉ ባለሙያዎች አስጠንቅቀዋል። ሐሙስ ዕለት በዩኤስ ግምጃ ቤት መምሪያ ይፋ በተደረገው መረጃ መሰረት ለአሁኑ የበጀት ዓመት ጉድለት 1.78 ትሪሊዮን ዶላር ሆኗል። ይህም በ24 ከነበረው 1.82 ትሪሊዮን ዶላር ጋር ሲነጻጸር የ2% ቅናሽ አሳይቷል። የጉድለቱ መቀነስ ዋና ምክንያቶች መካከልም የቀረጥ ገቢ በከፍተኛ መጠን መጨመሩ ሲሆን በሌላ በኩል የመንግስት የብድር ፍጥነት ግን በታሪክ ከፍ ያለ መሆኑ ሀገሪቱ ከምትሰበስበው ገቢ በላይ የምታወጣው ወጪ መሸፈን ያላትን የብድር ጥገኝነት የሚያመላክት መሆኑ ተገልጿል። የቻይና ዛቻ። ቻይና የአሜሪካ ጀቶች በፍጹም ከዓይኔ ሊሰወሩ እንዳይችሉ የሚያደርግ ራዳር ማምረት ጀምሬያለሁ አለች። ቻይና እንደ ዩናይትድ ስቴትስ F-22 ራፕተር እና F-35 የመሳሰሉ የማይታዩ ተዋጊ ጀቶች መከታተል የሚያስችላት እጅግ በጣም ሚስጥራዊ የሆኑ የነጠላ ፎቶን መመርመሪያዎችን ሲንግል ፎቶን ዳይሬክተርስ በጅምላ ማምረት መጀመሯን አስታውቃለች። በአንሁይ ግዛት በሚገኘው የኳንተም መረጃ ምህንድስና ቴክኖሎጂ ምርምር ማዕከል የተሰራው ይህ አዲስ ባለ 4 ቻናል መመሪያው ፎር ቻናል ዳይሬክተር አንድ ላንድ ፎቶን የብርሃን ትንሹ ኃይል ክፍል ለይቶ የማወቅ ችሎታ ያለው ሲሆን ይህ ደግሞ እጅግ በጣም አነስተኛ የሆኑ ምልክቶችን እንኳን ለመለየት ያስችለዋል። የማይታዩ አውሮፕላኖች በልዩ ሽፋንና ዲዛይን አማካኝነት የራዳር ሞገዶችን መምጠጥ ወይም የማንሸራተት ከባህላዊ ራዳር ይደበቃሉ። ይህ አዲስ ቴክኖሎጂ ግን የተለየ ነው። ኳንተም ራዳሮች ፎቶዎችን ይለካሉ። እነዚህ ፎቶዎች አውሮፕላኑን ሲመቱ የነበራቸው ባህሪ ይለወጣል። ይህ ለውጥ ደግሞ አውሮፕላኑ የውሸት ምልክት ፎልስ ሳይን ለመላክ ቢሞክርም እንኳ ትክክለኛ ቦታውን እንዲገለጥ ያደርጋል ነው የተባለው። አዲሱ መመርመሪያ ከአንድ ቻናል አቻዎቹ ጋር ሲነጻጸር 1/9 ያህል ያነሰ መጠን ያለው ሲሆን አነስተኛ ኃይልን ስለሚጠቀም በቀላሉ የተለያዩ መድረኮች ላይ ለመጫን ያመቻል። ይህ ቴክኖሎጂ ግኝት ለአሜሪካ 6ኛ ትውልድ ተዋጊ ጀቶች ልማት እቅዶች አዲስ ስጋት ሊፈጥር እንደሚችል እየተነገረ ነው። ቻይና ይህንን አዲስ ቴክኖሎጂ ይፋ ስታደርግ እንደ አሜሪካና ሌሎችም ላሉ ሀገራት ወየውላችሁ ብትዳፈሩኝ ማለቷ ነው። አሊኮ ዳንጎቴ 30 ቢሊዮን ዶላር ሀብት ላይ የደረሰ የመጀመሪያው አፍሪካዊ ሆኗል። በጥቅምት 2025 የዳንጎቴ ሀብት ባለፈው ዓመት 2.16 ቢሊዮን ዶላር በመጨመር 30 ቢሊዮን መድረሱ ሲነገር የዚህ ቁጥር ላይ የደረሰ የመጀመሪያው አፍሪካዊ ሆኗል። ዳንጎቴ የነዳጅ ማጣሪያውን በናይጄሪያ ከገነባ በኋላ በ2024 ሀብቱ ከ13 ቢሊዮን ዶላር ወደ 27 ቢሊዮን ዶላር ጨምሯል። ዳንጎቴ በአፍሪካ አሁን
በበርካታ ዘርፎች እየሰራ ሲሆን በኢትዮጵያም በተለያዩ ኢንቨስትመንት ዘርፎች እየሰራ መሆኑ ይታወቃል። መረጃው የቢዝነስ ኢንሳይደር አፍሪካ ነው። አስገራሚ እይታ! የቀድሞው መሪ መለስ ዜናዊን የሚመስለው የሳውዲ አረቢያ ዜጋ በማህበራዊ ሚዲያ ላይ ብዙዎችን እያነጋገረ ያለውና የኢትዮጵያን ቀልብ የሳበ የአንድ ሰውዬ ታሪክ ይፋ ሆኗል። በሳውዲ አረቢያ የሚኖር አንድ ግለሰብ የቀድሞውን የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ክብሩ መለስን በሚያስደንቅ ሁኔታ ይመስላል። የፊቱ ገጽታ ያገጩ አበቃቀልና አጠቃላይ ቁመናው ለሟች መሪው እጅግ ቅርብ መሆኑ ብዙዎችን ግራ ጋብቷል። እውነታው ይሄ ነው። ይህ ግለሰብ ሙሉ በሙሉ አቶ መለስን ቢመስልም እርሱ ግን የሳውዲ አረቢያ ዜግነት ያለው ዜጋ ነው። የሳውዲው ሰውዬ መለስ ዜናዊን በመምሰሉ በርካታ ኢትዮጵያን ተመልክተውት እሱ ነው እስኪሉ ድረስ መመሳሰላቸውን አስገራሚ አድርጎታል። ከሁሉም በላይ ደግሞ ይህ ሰውዬ ራሱ አቶ መለስን መምሰሉ ይታወቃል። ዜናው ይበልጥ ትኩረት እንዲያገኝ ያደረገው ደግሞ በሳውዲ የሚኖሩ ኢትዮጵያን ሴቶች የማዳም ቅመሞች መለስ እያሉ እንደሚጠሩትና የዚህን ሰውዬ ምስል ሲያዩ የድሮ መሪያችን ይመስላል እያሉ እንደሚናገሩ መገለጹ ነው። ይህ የሚያሳየው በመመሳሰሉ ከኢትዮጵያን አልፎ ለሌሎች ግልጽ መሆኑ ነው። አስቡት፣ የኢትዮጵያ ታሪክ የቀየረ መሪ በሌላ አገር በሁለቱ ሰዎች መካከል ተዛምዶ ባይኖርም እንኳ ተፈጥሮ ተመሳሳይ ገጽታዎችን እንዴት እንደምትፈጥር የሚያሳይ አስገራሚ ምሳሌ ነው ተብሏል። በሌላውና በመጨረሻው ዜናችን ደግሞ አሜሪካ የኤች1ቢ ቪዛ ክፍያን $1,000 ወደ $100,000 ከፍ አደረገች። የአሜሪካ ኩባንያዎች የውጭ ሀገር የሰለጠኑ ሰራተኞችን ለጊዜው የሚቀጠሩበት ኤች1ቢ ተብሎ የሚጠራው ይህ ልዩ የቪዛ ፕሮግራም ክፍያው የጨመረበት ምክንያት የትራምፕ አስተዳደር ወደ አሜሪካ የሚገቡ ስደተኞችን በይበልጥ ለመቆጣጠር በማቀዱ ነው ሲል ብሪታንያ ዜና አገልግሎት የሆነው ሮይተርስ ዘግቧል። እንደ አውሮፓውያኑ አቆጣጠር በ2004 የተጀመረው ይህ ፕሮግራም በየዓመቱ 85,000 የውጭ ሰራተኞችን ወደ አሜሪካ ገብተው እንዲሰሩ ፈቅዶ ነበር። እንደ አሜሪካ የህዝብ ቆጠራ ቢሮ ከሆነ እንደ አማዞን፣ ማይክሮሶፍት፣ ሜታ፣ አፕል እና ጉግል ያሉ ኩባንያዎች ከዚህ የቪዛ ፕሮግራም ትልቅ ተጠቃሚዎች ናቸው። በመቶዎቹ የሚቆጠሩ የውጭ ሀገር ሰራተኞች በእነዚህ ኩባንያዎች ውስጥ ይሰራሉ። በሳይንስና ቴክኖሎጂ ዘርፍ የሚሰሩ ሰራተኞች ኤስቲኤም ሰራተኞች ይባላሉ። እስካሁን ድረስ በዚህ ፕሮግራም የተመዘገቡ ኩባንያዎች በአመት $1,000 የቪዛ ክፍያ መክፈል ነበረባቸው። አሁን ግን ክፍያው ወደ $100,000 ከፍ ብሏል። በዚህ የቪዛ ፕሮግራም ወደ አሜሪካ የሚገቡ የውጭ ሳይንስና ቴክኖሎጂ ሰራተኞች ቁጥር ከ2000 እስከ 2019 ድረስ በ44.5 በመቶ ጨምሯል። አብዛኞቹም ከህንድና ከቻይና የሚመጡ ናቸው። ዓለም አቀፍና አስገራሚ ዜናዎችን የተከታተሏቸው ይመስል ነበር። ለዩቲዩብ አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። ሀሳብ አስተያየት ሲኖራችሁ ደግሞ የመልእክት ሳጥን ውስጥ አስቀምጡልን። ውድ የጭምጭምታ ዩቲዩብ ቤተሰቦች በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ቸር እንሰብት።